ሰላም። በዛሬው ዕለት የምናቀርብላችሁ የሌንጮ ለታን የህይወት ታሪክ የሚያትተው ሌንጮ ለታ ትግል ህይወቱ የተሰኘው መጽሐፍ ያገኘናቸውን ምዕራፎች ነው። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ተከታተሉን። ላይክ በማድረግ የቪዲዮ ማየት ጀምሩ። የጃራ አባገዳ ኦነግን መቀላቀል። ጃራ አባገዳ ወይም አብዱል ከሪም ኢብራሂም ከፊውዳል ቤተሰብ የተወለደ እና በጊዜው እስከ 12ኛ ክፍል ድረስ የተማረ አብዮተኛ ነበር። የፊውዳል ቤተሰብ ስለሆነ የጢሰኛንና ገባርን በደል ገፈት ባይቀምስም ለፊውዳላዊው ጀርባው ቅንጣት ያህል ፍላጎት ያልነበረው ሰው ነበር። መማር የቻለውም በፊውዳል ልጅነቱ የተነሳ ቢሆንም የንጉሱን ስርዓት በመቃወም ከእርሱ ጋራ የሚታገሉ ሰዎችን ሲያፈላልግ ባሌ የነበረው የነ ዋቆ ጉቱ አመጽ ይስበውና ወደዚያ አምርቶ ከነርሱ ጋር ይቀላቀላል። የነ ዋቆ ቡድን ወደ ሞቃዲሾ ሲያመራ ጃራም አብሯቸው ይሄዳል። ሞቃዲሾ ከደረሱ በኋላ ግን አለመስማማት ይፈጠርና ይጋጫሉ። ይኸውም አንደኛ እነ ዋቆ ራሳቸውን እንደ ሶማሌ መቁጠር ጀመሩ። ጃራ ደግሞ እኔ ኦሮሞ እንጂ ሶማሌ አይደለሁም ባይ ነው። በተጨማሪም የባሌንና የአርሲን እንደ ሶማሌ ግዛት መታሰብ ይቃወማል። በትግል ስሙ ጃራ አባገዳ በመባል የሚታወቀው አብዱል ከሪም ኢብራሂም ዘመናዊው የኦሮሞ ትጥቅ ትግል ካፈራቸው የጦር አዛዦች ግንባር ቀደሙ ተደርጎ የሚወሰድ ነው። የፖለቲካ እንቅስቃሴ የጀመረው በሐረርጌ ቢሆንም ወደ ትጥቅ ትግል የገባው በ1960ዎቹ በነበረው የባሌ ገበሬዎች አመጽ ወቅት ነው። ገብሩ ታረቀ እንደሚያብራሩት ጃራ ወደ ባሌ ሄደው እንደ ተራ ታጋይ ሳይሆን የተማሪዎች ንቅናቄ የፈጠረውን የኦሮሞ ብሔርተኝነት ንቃት በመያዝም ጭምር ነበር። ስለሆነም ምንም እንኳ ከህዝባዊው አመጽ ተሳትፎው ህዝባዊ ዓላማን ቢማርም ቀጣይ የኦሮሞ ትግል ከአካባቢያዊ አመጽነት ወደ ዘመናዊ ብሔራዊ ትግል እንዲያድግ የራሱን አስተዋጽኦ አድርጓል። በባለ ታሪኩ ወይም በሌንጮ እንደተገለጸው በጃራ እና በባሌው አመጽ መሪ ዋቆ ጉቱ መካከል የተፈጠረው ግጭት መሰረቱ የማንነትና የነጻነት ጥያቄ ነበር። በወቅቱ የሶማሊያ መንግስት ዚያድ ባሬ የሚያስተዳድረው የኦሮሞን ትግል ለመጥለፍና የራሱ ተቀጥላ ለማድረግ አኔክሴሽን ወይም ሶማሌ አቦ የሚል የፈጠራ ማንነት ሲያቀርብ ዋቆ ጉቱ ለወታደራዊ እርዳታ ሲል ይህን ተቀብሎ ነበር። ጃራ ግን እኛ ኦሮሞ ነን እንጂ ሶማሌ አይደለንም፣ የምንታገለውም ለኦሮሞ ነጻነት ነው በሚል ጽኑ አቋም ከዋቆና ከሶማሊያ መንግስት ጋር ተጋጭቷል። ይህ የጃራ አቋም የኦሮሞ ትግል ከሶማሊያ ተቀጽላነት ወይም አፔንዴጅ አውጥቶ ራሱን የቻለ መስመር እንዲይዝ በማድረግ ረገድ ወሳኝ እርምጃ ነበር። በኋላ ላይ የተመሰረተው የኦሮሞያ እስላማዊ ነጻነት ግንባር ወይም አይኤፍኤሎ ምንም እንኳን ሃይማኖታዊ ቅርጽ ቢኖረው መነሻው ይህ የኦሮሞ ማንነትን የማስከበር ትግል ነው። በዚህ ምክንያት ከነዋቆም ጋራ መሆን ስላልቻለ ወደ አደን ያመራል። በአደን ሰሜን ኮሪያዎች ከሚያሰለጥኗቸው 30 ሰዎች አንዱ ሆነ። አብዛኛዎቹ ሰልጣኞች የሀርጌሳ ተወላጆች ሲሆኑ የሐረርጌ ልጆችም ነበሩበት። ከነዚህም አንዱ ሸንተም ሹቢሳ ነበር። በስልጠናው ከወታደራዊ ሳይንስ በተጨማሪ የግራ ዘመን ፖለቲካ ትምህርትንም ቀስመዋል። ስልጠናቸውን ጨርሰው መሳሪያቸውን ይዘው ወደ ሀገር ለመግባት ሲያስቡ እንዴት እናድርግ በሚለው ላይ ተወያይተው ከስምምነት ይደርሳሉ። ወደ ሀገር ለመግባት የመረጡት በሶማሊያ በኩል ነበር። ይህን ሲወስኑ በወቅቱ ሶማሊያ የአብዮተኞች ሀገርና የሶቪየት ህብረት ጎራ ስለሆነች አትከለክለንም በሚል ግምት ነበር። ከአደን ተነስተው በምስጢር ወደ ሶማሊያ ገብተው በርበራ ያርፋሉ። መሳሪያቸውን ከመርከብ አውርደው መሬት ላይ ቦታ በመያዝ በግመል ወደ ኦሮሚያ ከተማ ሊንቀሳቀሱ ሲሉ ለዚያድ ባሬ መንግስት ከውስጣቸው በደረሰው ጥቆማ በሶማሊያ ወታደሮች ይከበባሉ።
በከበባው ወቅት በተደረገ የተኩስ ልውውጥ ከመሃላቸው አንዱ በጥይት ተመቶ ሞተ፣ ሌሎቹም ተይዘው ታሰሩ። ለ5 ዓመታት በእስር ከቆዩ በኋላ ዚያድ ባሬ በኢትዮጵያ ላይ ጦርነት ለመክፈት ሲሰናዳ የሰው ኃይል ይፈልግና ማንኛውንም ኢትዮጵያን የሚቃወሙ አካላትን መደገፍ ያዘ። ያኔ እነ ዋቆን ከባሌ ያስመጣቸው፣ እነ ጃራንም ከእስር ፈቶ እንደ አንድ ኃይል ሊጠቀምባቸው አቀደ። ጃራ ግን ይህን ሐሳብ አልቀበልም ይላል። እምቢታ ያልጠበቀው ዚያድ ባሬ በንዴት የት ነው ደግሞ ገበሬ ታግሎ አሸንፎ የሚያውቀው ብሎ ይደነፋል። ጃራም በድፍረት መቼ ነው እረኛም አብዮት ቀስቅሶ አሸንፎ የሚያውቀው ብሎ መለሰለት። ጃራ ፈሪ አይደለም፣ ፊት ለፊት ይናገራል። አይነተኛ የሐረር ልጅ ነው። አይ ጃራ ቀጥተኛ ነበር። የጀብሃው ሙሊስ በሐረርጌሳ። በዚሁ ተቀራራቢ ጊዜ እንደገና ሌላ አስገራሚ ዜናን ሰማን። የሐረርጌው ልጅ ሙሊስ ወደ ኤርትራ አቅንቶ የኤርትራ ነጻነት ግንባርን ጀብሃ ተቀላቀለ። ዓላማው የቀዳማዊ ኃይለ ሥላሴ መንግስት ከሚወጋ ከማንኛውም ድርጅት ጋር ተሰልፎ መታገል ነበር። እርሱ ለትግል ወደ ኤርትራ በረሃ ከገባ ከጥቂት ወራት በኋላ እዚህ ሸገር ውስጥ የሰፊው ሕዝብ አብዮትን መቃረብ ያበሰረ ታላቅ የሙስሊሞች ሰላማዊ ሰልፍ ተካሄደ። ሙስሊሞቹ በተቃውሞ ሰልፋቸው ላይ መሰረታዊ የእምነት መብቶቻቸው እንዲከበሩላቸው በአደባባይ ለመጀመሪያ ጊዜ ጠየቁ። በሰልፉ ላይ ሙስሊሞቹ በኢትዮጵያ ውስጥ የሚኖሩ ሙስሊሞች የሚለው የዘውዳዊ መንግስት የተለመደ አገላለጽ ኢትዮጵያውያን ሙስሊሞች በሚል እንዲቀየር፣ የሃይማኖት በዓሎቻቸው እውቅና አግኝተው በየዓመቱ በብሔራዊ በዓልነት እንዲከበሩና ሌሎችንም በርካታ የመብት ጥያቄዎች አነሱ። በወቅቱ ይህን የሙስሊሞቹን የተቃውሞ ሰልፍ ያልደገፈ አብዮታዊ ኃይል አልነበረም። ኋላ ላይ መኢሶን የሆነው ኢህአፓን የተቀላቀለው እኛንም ጨምሮ በሰልፉ ላይ ያልተሳተፈ አልነበረም። በወቅቱ ሁላችንም ሙስሊሞቹ በይፋ ላስተጋቧቸው የመብቶች ጥያቄዎች በተቻለን አቅም የሐሳብም የተግባርም ድጋፍ አድርገናል። የዚህ ታላቅ የተቃውሞ ሰልፍ መደረግ በጀብሃ ካምፕ ውስጥ ትልቅ ጥያቄ ፈጠረ። ጀብሃዎቹ በእርግጥ ሸገር ውስጥ ምን እየተካሄደ እንዳለ ማወቅ ፈለጉ። አዲሱ ሙስሊም አባላቸው ሙሊስ ስለ ጉዳዩ ከስር መሰረቱ በደንብ አጣርቶ ሪፖርት እንዲያደርግላቸው ወደ ሸገር ላኩት። ሙሊስ በኤርትራ የወራት ቆይታው ትግርኛ ትንሽ ይሞክራል፣ አማርኛ ግን ጆሮውን ቢቆርጡት አይሰማም። የሐረር ሰው እንደመሆኑ አፋን ኦሮሞና ሶማሊኛ በደንብ ይችላል። የጀብሃን ተልእኮ ተቀብሎ ሸገር የገባው ሙሊስ ስለ ተቃውሞ ሰልፉ ምንነት መረጃ ለመሰብሰብ በመጀመሪያ ሙስሊሞች በብዛት የሚገኙባትን መርካቶን ይመርጣል። ወደ ላይ ይወጣል፣ ወደ ታች ይወርዳል። መላዋን መርካቶ ጉራንጉሮቿን ሳይቀር በእግሩ እየኳተነ ቢያካልልም አማርኛ ባለመቻሉ እዚህ ግባ የሚባል ምንም የረባ መረጃ ሊያገኝ አልቻለም። የተቃውሞ ሰልፉም ሆነ የጀርባ ትግሉ አንቀሳቃሾች ለደህንነታቸው ስለሚሰጉ በግላጭ የሚያካሂዱት አንዳችም የተለየ እንቅስቃሴ አልነበረም። ተስፋ በመቁረጥ ስሜት አንድ ሁለት ቀን አንዋር መስጊድ አድሮ ወደ ድሬዳዋና ሐረር ጉዞውን ይቀጥላል። በድሬና በሐረር ቆይታውም ስለተላከበት ጉዳይ የረባ መረጃ ማግኘት አልቻለም። የሐረር ተወላጅ የሆነው ሙሊስ በቀጣይ ያመራው ቋንቋውንም ሆነ ባህሉን አሳምሮ ወደሚያውቀውና መረጃ በቀላሉ እንደሚያገኝ ወዳሰበበት ወደ ሶማሊያ ነበር። የኢትዮጵያን ድንበር ተሻግሮ ወደ ሀርጌሳ ገባ። ሀርጌሳ አነስተኛ ከተማ እንደመሆኗ ነዋሪው እርስ በርሱ ይተዋወቃል። ሀርጌሳ የሚኖሩ የሐረርጌ ሰዎችም እንደዚያው ስለሚተዋወቁ መረጃ ቶሎ ይዳረሳል። ታዲያ ሙሊስ ሀረርጌ ሲገባ በሶማሊያ ለእስር የተዳረገው ጃራ አባገዳ ከእስር ተፈቷል የሚል መረጃ ሲናፈስ ይደርሳል። እድል ቀናቸውና ሶማሊያ ውስጥ ከጃራ ጋር ተገናኙ። ሙሊስ በሚቀጥሉት ቀናት ከጃራና ከየመን ከተመለሱት ጋር ተገናኝቶ ለስብሰባ ይቀመጣል። እነዚህ ሰዎች በየመን ከተለያዩ አብዮታውያን ኃይሎችና ተቋማት ጋር በነበራቸው ቆይታ ተነቃቅተው የኦነግ የትጥቅ ትግልን በምስራቅ ስለመጀመር ለሰዓታት ተወያዩ። ከዚያ ወደ አገር ቤት ለመግባት መንገድ ከመጀመራቸው በፊት ወደ አህመድ ቡና
ከሚወስዳቸው ነዋሪነቱ በሀርጌሳ ከሆነ ሰው ጋር ለመገናኘት ቀጠሮ አድራሻ ይዘዋል። አህመድ ቡና ደግሞ በሸገር የኔ ጎረቤት ነበር። እነ ሙሊስ የተሰጣቸውን አድራሻ እያገናኙ አንዱ ለአንዱ እያቀበላቸው ከድሬዳዋ በቀጥታ ወደ አህመድ ቡና ቤት መጡ። የህቡ አባል በነበረው በአህመድ ቡና በኩል ከነ ሙሊስ ጋር ተዋወቅን። አህመድ ቡና መኖሪያ ቤት አርፈው እየተገናኘን ቡና እየጠጣን ስናወራ የሶማሊያን ሁኔታ ለማወቅ ያስቻለንን መረጃ አገኘን። በእውነቱ ጃራ አይናችንን ከፈተልን፣ በብዙ ነገር አረመን። ሶማሊያን እንደ አጋር ወይም ስትራቴጂክ አሊያንስ ስንቆጥር ስለነበር ጃራ ሙሉ በሙሉ ተሳስታችኋል። በተቃራኒው ሶማሊያ ደንበኛ ጠላታችን ወይም ስትራቴጂክ የኔሚ ናት አለን። በበቂ መረጃ አስደግፎ አስረዳን። ሶማሌዎቹ የአንደኛ ደረጃ ትምህርት መማሪያ መጽሐፎቻቸው ላይ ሳይቀር የሶማሊያ ግዛት እስከ አዋሽ ድረስ መሆኑን ጽፈው ያስተምራሉ። ይህ ማለት የኦሮሚያን ግማሽ ለመውሰድ ወስነዋል ማለት ነው። ሐረርጌ 100% ሶማሌ ነው። ባሌና አርሲ ሶማሌ አቦ ነው። አፋር ደግሞ ሶማሌ አይካ ነው እያሉ በምስራቅ እስከ ምጽዋ ድረስ በምዕራብ ደግሞ እስከ አዳማ ድረስ ግዛታቸውን ለማስፋት አጥብቀው ይሰሩ ነበር። ጃራ ይህን ግልጽ አድርጎ ነገረን። በዚህ መሰረት የዚያድ ባሬዋ ሶማሊያ ሁነኛ ጠላት መሆኗን ከዚህ ውይይታችን አንስቶ በቂ ግንዛቤ ወሰድን። ትንሽ ቆይተው አደን ከነበሩት 6ቱ ሰዎች መካከል 5ቱ አንድ ባንድ እያሉ መመለስ ጀመሩ። አንዱ ከዚያች ሀገር ስላልተባረረ ከአህመድ ዩሱፍ ጋር እዚያው ቀርቷል። የእነርሱ መመለስ ለኛ ብዙ ነገሮችን ግልጽ አደረገልን። አንደኛ እንመካበት የነበረው በከር ዩሱፍ ያለበት ቡድን ያቀነቅን የነበረው የኦሮሞን አንድነት አለመሆኑን አወቅን። ይልቁንም ትግሉን ሐረርጌን ብቻ ነፃ ወደ ማውጣት ደረጃ እንዳወረደው አስረዱን። የኦሮሞን የመከፋፈል ፍላጎት ከቀድሞም የቆየ ነው። መንግስት ሳይቀር ሲጠቀምበት ኖሯል። የኢትዮጵያ መንግስት ሐረርጌም፣ ወለጋም፣ ባሌም አርሲም ለየብቻቸው ጠንክረዋል እያለ ኦሮሞን መበተን ይፈልግ ነበር። የነ በከር ዩሱፍ አካሄድ ለጠላት እንጂ ለኦሮሞ የሚበጅ አለመሆኑን ሁሉም አመራር ተገንዝቦ አቋም ቢይዝበትም ለተወሰነ ጊዜ ፈተና መሆኑ አልቀረም። የሐረር አባሎቻችን ለውይይት ሲቀመጡ እርስ በርሳቸው ካልሆነ በስተቀር የሌላ አካባቢን ኦሮሞን ማየት እያቃታቸው ነበር። ይህ ነገር ደግሞ ወደ ሌላው ከተጋባ በመጨረሻ ኦነግ ራሱ የወለጋ ብቻ ስብስብ ወደ መሆን የመጥበብ አደጋ ይደቀንበታል። ይህን የአካባቢያዊነት ፈተና ለመቅረፍ ሁላችንም የአቅማችንን ብንጥርም በተለይ የባሮ ቱምሳ አስተዋጽኦ የላቀ ነበር። ባሮ ነገሩን በጥንቃቄ ከመያዙ የተነሳ አመራር ሲዋቀር ከሐረርጌ፣ ባሌ፣ ሸዋ ከሁሉም አካባቢ እንዲታቀፍ አስችሏል። ሙሉ ኦሮሞን ያቀፈ መዋቅርም እንዲኖር ሰርቷል። ትልቁ ስጋቱ የነበረውም ኦነግ የወለጋ ስብስብ ብቻ ሆኖ እንዳይቀር ነበር። ስብሰባ ላይ ስንቀመጥ የአብዛኞቻችን መነሻ ከወለጋ ነበር። ተቃዋሚው ብቻ ሳይሆን በመንግስት ስልጣን ላይ ተቀምጠው ከሚታዩትም የሚበዙት ኦሮሞዎች ከወለጋ ነበሩ። በጊዜው የገዢው መደብ አካል ለመሆን የበቃው ከወለጋ የወጣው ነው። ይህ ክፍል ከንጉሳውያን ቤተሰብን ጋር የተዋሃደ ነበር። የጃንሆይ ቤተሰብ ሴቶችን አግብተው ልጆችን አፍርተዋል። በዚህ ምክንያት እውነተኛ ፊውዳልም ሆነ ገባሪ ያለው እዚያው ወለጋ ውስጥ ነበር። እኚህ ሁኔታዎች ጥርጣሬን እያፈሩ ለመከፋፈል መንስኤ ሆነዋል። የእርስ በርስ መጠራጠሩ የሽግግር መንግስቱ እስኪመሰረት ድረስ ዘልቋል። ሌላው ቀርቶ በዴሬሳ ቂጤ አስተባባሪነት የአፋን ኦሮሞ የሰዋሰው መማሪያ መጽሐፍ በሚዘጋጅበት ወቅት ከተለያዩ ወገኖች የደረሰን ቀጥተኛ ትዕዛዝ የሚመስል ነገር ትዝ ይለኛል። መጽሐፉ አፋን ኦሮሞ መሆን አለበት እንጂ የወለጋ ኦሮምኛ መሆን የለበትም የሚል ማሳሰቢያ ከግራም ከቀኝ የሚሰነዘር ነበር። ስለዚህ አዘጋጆቹ ስጋቱን ለመቅረፍ ብለው በተቻለ መጠን የሁሉንም ዘይቤና የቃል አጠቃቀም ለመሰብሰብ ጥረት አድርገዋል። እንደዚያም ሆኖ ሐሜቱ አልቀረም። ምን በወለጋ ኦሮምኛ ነው ያዘጋጁት ይባላል። አሉባልታውን የሚነዛው ደግሞ ራሱ ኦሮሞ ነው። ገና ከመሬት ሳይነሳ ሐሜት አለ። ገና ወደ ተግባር ሳይገባ ማጣጣል
ይጀመራል። የኦነግ መስራች ጉባኤ እንደ አውሮፓውያን አቆጣጠር የ1974 ወይም የካቲት 1966 ዓ.ም የሰፊው ህዝብ አብዮት ተከትሎ የመጣው ለውጥ ሁላችንንም አስደንቆናል። ለበርካታ ዘመናት የቆየው ዘውዳዊ የፊውዳል ስርዓት ተገርስሶ የግብዓተ መሬቱ በመፈጸሙ ተደስተናል። በተራው ወታደራዊ የደርግ መንግስት መንበረ ስልጣኑን ይዞ ኢትዮጵያን ማስተዳደር ጀምሯል። ይሁንና ለውጡ በቀጣዩ የኦሮሞ ትግል ላይ ስለሚያመጣው ስጋትና ተስፋ በደንብ አልተወያየንበትም። ለመነሻ ያህል ግን ሙሊስና ጃራ እንዲሁም አምስቱ የቅድመ ምስረታ አባሎቻችን ወደ ሸገር ሲገቡ ከዚያም በፊት በሶማሊያ ሀርጌሳ በተገናኙ ጊዜ ተከታታይ ውይይት ሲያደርጉ ስለቆዩ የያዙት ግንዛቤ አለ። ስንገናኝ ደግሞ ከኛ ከመስራቾቹና ከድርጅቱ አመራሮች ጋር በፖለቲካ ፕሮግራማችን ላይ ውይይት አደረግን። በሀገር ውስጥም በባህር ማዶም ከሚገኙት የቅድመ ምስረታ አባሎቻችን ጋር በተደጋጋሚ ከተወያየን በኋላ የፓርቲውን ውስጣዊ የመተዳደሪያ ደንብ ለማዘጋጀት ተስማማን። በዚህም መሰረት የተወሰኑ ጓዶች ኃላፊነቱን ወስደን መተዳደሪያ ደንቡን ማርቀቅ ጀመር። ህቡ ድርጅታዊ ኃላፊነታችንን እየተወጣን እንቅስቃሴያችን ግን እንዳይነቃብን በአደባባይ የሽፋን ስራዎችን መስራት ግድ ሆነ። ከፊሎቹ የኢትዮጵያ ጭቁኖች አብዮታዊ ትግልን ተቀላቀሉ። ቀሪዎቹ ደግሞ በማርክሳዊ ሌኒናዊ ሪቮሉሽናዊ ድርጅት ወይም ማሌሪድ ውስጥ ታቀፉ። በአብዮታዊ ሰደድም ውስጥ የገቡ አሉ። የድርጅትን ተልዕኮ እየፈጸሙ ጎን ለጎን ሌላ የሽፋን ስራ መስራት ዘመኑ የሚጠይቀው ብልሃት ነበር። እንዲህ እያልን የድርጅቱ መተዳደሪያ ደንብ ረቂቅ ባሮ በመደባቸው የቅድመ ምስረታ አባሎቻችን ከተዘጋጀ በኋላ ህቡ ስብሰባዎችንና ምክክሮችን በማካሄድ ረቂቁን አዳበር ነው። በመቀጠል እንደ አውሮፓውያን አቆጣጠር በ1976 የመጀመሪያውን የኦነግ መመስረቻ ጉባኤ ለመጥራት በቃን። በዚህ ስብሰባ ላይ ከ30 ያላነሱ መስራች አባላት ተገኝተዋል። እነ ጃራ አባገዳም ከሐረርጌ በወከሏቸው ሰዎች አማካኝነት በስብሰባው ላይ ተካፍለዋል። ጃራ ለጉባኤው እነማን እንደላከ አሁን ላይ ቢዘነጋኝም የወከላቸው አባላት መገኘታቸውን ግን በእርግጥ አስታውሳለሁ። በፖለቲካ ፕሮግራማችን፣ በመተዳደሪያ ደንባችን ረቂቅ፣ በአመራርና በስራ አስፈጻሚ ኮሚቴ አባላት የምርጫ ስርዓት፣ በጠቅላላ ጉባኤ ስብሰባ አካሄድ ላይ ስንወያይ ከየመን የመጡት አባሎቻችን በርካታ የማሻሻያ ሀሳቦችን አቅርበዋል። ጉባኤው 9 የስራ አስፈጻሚ አባላትን መረጠ። በዚህም መሰረት ዲማ ነጎ የግንባሩ ሊቀመንበር፣ ሙሄ አብዶ ምክትል ሊቀመንበር፣ ጣሃ አብዲ ዋና ጸሐፊ፣ ባሮ ቱምሳ ህዝብ ግንኙነት፣ ዘገይ አስፋው፣ ኢብሳ ጉተማ፣ መገርሳ በሪ፣ አብዩ ገለታና እኔ ደግሞ የባህል ኮሚቴ ዋና ሰብሳቢ ሆነን ተመረጥን። በምስራቅ የትግል ሜዳ መክፈት ጃራ ወደ ሸገር በመጣ ጊዜ ከተነጋገርንባቸው ጉዳዮች መካከል አንዱ የትግል ሜዳ መክፈት እንደሚገባን የተስማማንበት ወሳኝ ጉዳይ ይጠቀሳል። ጃራ በሰሜን ኮሪያዎች የሰለጠነ ሰው እንደመሆኑ የሽምቅ ውጊያ ማደራጀት ይችላል። የሽምቅ ውጊያው የሚደራጅበት ቦታም ሐረርጌ ውስጥ መሆን እንዳለበት ተስማምተናል። ለዚህም በቂ ምክንያቶች ነበሩ። የሐረርጌ ህዝብና የቀዳማዊ ኃይለ ሥላሴ መንግስት አንዳቸው ለአንዳቸው ያላቸው ምልከታ የተቃረነ መሆኑን እናውቃለን። አፄ ኃይለ ሥላሴ ለሐረርጌ ጥሩ አመለካከት ነበራቸው ይባላል። ተራኪዎቹን ለማሳያ አድርገው የሚያቀርቡት ደግሞ ንጉሱ ከልጆቻቸው መካከል አብልጠው ይወዱታል የሚባለውን ልዑል መኮንንን መስፍነ ሐረር ብለው መሰየማቸው ነው። ሆኖም ቀዳማዊ ኃይለ ሥላሴ የሐረርጌን ህዝብ በአንዳችን መልኩ የጠቀሙበት ሁኔታ የለም። እርሳቸው ሐረርጌ ማለት ሰፊው ህዝብ ሳይሆን ህዝቡን ወግተው ለማስገበር ዘምተው እዚያው መሬት ይዘው የቀሩት የአፄ ምኒልክ ሰራዊት ተወላጆች ናቸው። ህዝቡ ይህን ያውቃል። አፄ ኃይለ ሥላሴ ለምንወደውና ለሚወደን ህዝባችን ይላሉ። ህዝቡ ግን ደፍሮ ከአንደበቱ ባያወጣውም በልቡ ንጉሱን ጨርሶ ጠልቷል። ህዝቡ የአፄ ኃይለ ሥላሴን ስርዓት የሚጠላበት ሌላ ምክንያት አለው። ሐረርጌ የሰፈሩ የባላባት ልጆች የአገሬ ተወላጆችን በጣም ይንቋቸዋል። በእርግጥ ንቀቱ ለሐረሩ ብቻ ሳይሆን ለአጠቃላዩ የኦሮሞ ህዝብ ነበር። አንድ ጊዜ አዳማ ላይ ገጠመኝን ሳስታውሰው ያስቀኛል። የኬንያው ፕሬዝዳንት ጆሞ ኬንያታ የመጣ ጊዜ ንጉሱ ያው የፈረደበትን ስኳር ፋብሪካ ሊያስጎበኙት ይዘውት ይመጣሉ።
እኛም ጆሞ ኬንያታን አግኝተን ፎቶ ተነሳን። ዝግጅቱ አልቆ ወደ ማደሪያችን ስንመለስ መንገድ ላይ አንዱ ነፍጠኛ እንዴ ጋላ አይደል እንዴ የሚመስለው አለ። የሆነ ነገር ብልጭ ያለብን ይመስለኛል። በድንጋይ አሳደን ነው። እርሱ ይሸሻል፣ እኛም እናባርረዋለን። በመከራ ሚስዮኖች ይዘውን ወደ ግቢ አስገቡን። እነርሱ ፈረንጆች ስለሆኑ ምን እንደተፈጠረም አልገባቸውም። ክፉ መንፈስ የተጠናወተን መሰላቸው። አንበርክከው ጸሎት ተጸልዮልን በግድ አስታርቀውን ገባን። የጃራ ማንነትም የትጥቅ ትግሉ ከሐረርጌ እንዲጀምር ተጨማሪ ምክንያት ሆኗል። ጃራ የባላባት ልጅ ነው። ቤተሰቡ በአካባቢው የታወቀ ነው። እርሱም በሐረርጌ ዘንድ ይታወቃል። ሐረርጌ ላይ የሚታወቁትና የሚወደዱት አህመድ አሊ ጠሴ እና ጃራ ናቸው። አሊ ጠሴ ጃንሆይ ሲታመሙ ሄዶ እስከመጠየቅ ቅርበት ነበረው። ፍልሰታን የደርጎታ ሲያስቀድሱ ሄዶ አብሯቸው ይውል ነበር። እንዲያም ሆኖ በአፋን ኦሮሞ ነበር የሚያወራው። ጃራ በተለየ ሁኔታ የባላባት ልጅ ሆኖ ሳለ የአማራን ገዥ መደብንና ስርዓቱን አይወድም። ስለዚህ የጦር ግንባር መከፈት ካለበት ቅድሚያ መከፈት የሚገባው በምስራቅ በኩል መሆን ይኖርበታል የሚል ውሳኔ ይወስነናል። ጃራም ትግሉን ለመቀጠል ወደዚያው ሄደ። ጃራ ሲሄድ የተወሰነ ጠመንጃና ጥቂት ብር ሰጥተነዋል። ያኔ ከተማ ውስጥ አሰሳ ይደረግ ስለነበር ሰው የጦር መሳሪያ በቤቱ እንዳይገኝበት እየፈራ አውጥቶ ይጥላል። ተጥሎ ያገኘነውን አሰባስበን ሰጥተን ላክነው። እርሱ ጫካ ያለውን እንዲያደራጅ፣ እኛ ደግሞ ከተማውን የትግል ስልቶችን እየነደፍንና ገንዘብ እያሰባሰብን የፖለቲካ ስራ እንድንሰራ ተስማምተን ወስነናል። ጫካ ከገባን በኋላ ባስፈለገው ሰዓት ገንዘብና መድኃኒት እንልክለት ነበር። የእርሱ ስራ ከአካባቢው ሰው እየመለመለ አደራጅቶ ሰራዊት እንዲያቋቁም ነበር። በዚህ ሁኔታ የምስራቁ የትግል ሜዳ እየተስፋፋ ቆይቶ በሂደት ሁላችንም ወደዚያው ገባን። ውጥኑ እንዲህ ያማረ ነበር። አይ ጊዜ! ትግሉ ከከተማ ወጣ። እንደ አውሮፓውያን አቆጣጠር በ1976ቱ ጠቅላላ ጉባኤ ላይ በኦነግ ሊቀመንበርነት የተመረጠው ዲማ ነጎ በአመራር ኃላፊነት ለወራት ያህል እንደቆየ ለትምህርት ወደ ሴኔጋል ሄደ። በቀጣዩ ዓመት የተደረገው ሁለተኛው ጉባኤ አዳዲስ ሹመቶችን ማጽደቅና በሌሎች ሁለት አበይት አጀንዳዎች ላይ ተወያይቶ መወሰን ነበረበት። የመጀመሪያው አጀንዳ የድርጅቱን የስራ አስፈጻሚ ኮሚቴ አባላት ከ9 ወደ 5 መቀነስ ሲሆን፣ ሁለተኛው መወያያ አጀንዳ ደግሞ በምዕራብ ኢትዮጵያ በኩል አዲስ የትግል ሜዳንና የጦር ካምፕን ማቋቋም ይመለከታል። እስከዚህኛው ድርጅታዊ ጉባኤ ድረስ ኦነግ በጃራ አባገዳ የሚመራው የምስራቁ የትግል ሜዳ ብቻ የነበረው በመሆኑ የሚመረጠው የስራ አስፈጻሚ ኮሚቴ ግንባሩን በማስፋት ለትግሉ ፖለቲካዊ አመራር የሚሰጥ ሱፕሪም ፖለቲኮ ሚሊታሪ ኮማንድ እንዲሆን ተወሰነ። እነ ጃራ ጦር አደራጅተው በሐረርጌና በዙሪያዋ የደርግን መንግስት መፋለሙን ተያይዘውታል። ከ30 የማይበልጡ የጉባኤ ተሳታፊዎች በተገኙበት በቂ ውይይት ከተደረገ በኋላ 5 የስራ አስፈጻሚ ኮሚቴ አባላት ተመረጡ። መገርሳ በሪ ሊቀመንበር፣ ደምሴ ተጫነ ገዳ ገመዳ ምክትል ሊቀመንበር፣ እኔ ዋና ጸሐፊ፣ ዳሩ ቱምሳ ህዝብ ግንኙነት እንዲሁም ሙሄ አብዶ የስራ አስፈጻሚ ኮሚቴ አባላት ሆነን ተመረጥን። በጉባኤው ጃራ እንደቀደሙ ጉባኤ ሁሉ ተወካዮቹን ልከው ስለመካፈሉ እርግጠኛ አይደለሁም። የስራ አስፈጻሚ ኮሚቴ አባላትን ከ9 ወደ 5 ያወረድነው ያለ ምክንያት አልነበረም። ከ5 በላይ ሆኖ መሰብሰብ በህግ ተከልክሏል። የደርግ ወታደራዊ መንግስት የከተማ የተቃውሞ ፖለቲካ እንቅስቃሴዎችን እግር በእግር እየተከታተለ ያከስም ስለነበር ተጨባጭ የደህንነት ስጋት አድሮብናል። የኢሃፓ፣ የመኢሶን እና ሌሎች የሀገር ውስጥ የተቃውሞ ፖለቲካ አራማጅ ኃይሎች ህቡዕና የተጠናከረ ትግል እንዳለ ሆኖ ታላቋን ሶማሊያ የመገንባት ህልሙን በይፋ የሚያራምደው የሶማሊያው ርዕሰ ብሔር ዚያድ ባሬ የሐረርጌና የባሌ ኦሮሞዎች ደርግን እንዲወጉ የሚያስችላቸውን የጦር መሳሪያ እንዲታጠቁ ግልጽ ጥሪ አቅርቧል። ዚያድ ባሬ ይህን ይፋዊ ጥሪ ያቀረበው በሐረርጌ የአፋን ኦሮሞ ዘዬ በዚያድ ባሬ አጠራር በቆቱ ቋንቋ በሚተላለፈው የራዲዮ የፖለቲካ ፕሮፓጋንዳው ላይ ነበር። እነ ዋቆ ጉቱ ጥሪውን ተቀብለው ወደ ሞቃዲሾ ተንቀሳቀሱ። እነ አብዱላሂ ገነሞ ደግሞ የዚያድ ባሬ ጦር በየቤታቸው እየሄደ በእስርና በግዞት መልክ ወደ ሞቃዲሾ ወስዷቸዋል።
ወታደራዊ የደርግ መንግስት እንደተንገዳገደ ቁርበት በሁሉም አቅጣጫ በአፍላ ትጥቃዊ ግጭትና በስጋት ተወጥሯል። በዚህ የተነሳ ኦነግ በከተማ በተለይም በሸገር ውስጥ የሚያደርገው ህቡዕ ትግል በከፍተኛ ጥንቃቄና ምስጢራዊነት መከናወኑ የግድ ሆነ። ታጋዮችን መልምሎ ተገቢውን ስልጠና ሰጥቶና ጦር አደራጅቶ በምዕራብ ኢትዮጵያ በኩል አዲስ የትግል ሜዳን የመክፈትን አስፈላጊነት አብዛኞቹ የድርጅታችን አመራር አባላት አምነውበት ከውሳኔ ላይ ደርሰዋል። ጃራን ጨምሮ ጥቂት የማይባሉ ሙስሊምና ክርስቲያን የድርጅታችን ከፍተኛ አመራሮች እና መደበኛ አባሎች ደርግን በጦር መፋለም ያለበት ሙስሊሙ ብቻ ነው ወይ? ለኦሮሞ ሁለንተናዊ ነጻነት የሚታገለው ሙስሊሙ ኦሮሞ ብቻ ነው ወይ? ክርስቲያኑ ወታደራዊ ትግሉን ለምን አይቀላቀልም? የጦር መሳሪያ ታጥቆ ለምን እንደኛ አይፋለምም? የሚሉ ጥያቄዎች በየአጋጣሚው በተደጋጋሚ ያነሱ ነበር። ከስራ አስፈጻሚ ኮሚቴ አባላት መካከል በተለይ ባሮ ቱምሳ ይህ መሰረታዊ ጥያቄ በኦነግ ትግል ውስጥ ሰፊና ትልቅ ልዩነትን ሊፈጥር እንደሚችል ከሁላችንም ቀድሞ ስለተረዳ ሳይውል ሳያድር ፈጣን መፍትሄ ሊበጅለት እንደሚገባ በተደጋጋሚ በመግለጽ አዎንታዊ ግፊት ፈጥሯል። ባሮ የምዕራቡ የትግል ሜዳ እንዲከፈት ወደ ተግባራዊ እንቅስቃሴ በመግባት 2 የአመራር አባላትን መልምሎ አዘጋጀ። አባ ጫላ ለታንና ተሾመን ለዚህ ተልዕኮ መረጠ። ተሾመ አሁን በአሜሪካ የኦሃዮ ግዛት ውስጥ ይኖራል። የምዕራብ ግንባርን ከመክፈት እቅዳችንም በትይዩ የትግል ሜዳውን ለማስፋት ተወስኗል። በአምቦ የገጠር ቀበሌዎች የታሰበው ግንባር አንዱ ሲሆን ተነሳሽነቱን የወሰደው አርጋው ዲንቃ የተባለ የደርጉ የመጨረሻ ጠቅላይ ሚኒስትር የነበረው የተስፋዬ ዲንቃ ታላቅ ወንድም ነበር። የአምቦ ህዝብ ለማመጽ ዝግጁ እንደሆነ ጠቅሶ ታጋዮችን ከመሳሪያ ጋር ከሐረርጌ በሸገር አሳልፎ ትግሉ በአምቦ ገጠር እንዲጀመር ስራ አስፈጻሚውን አሳመነ። በዚህም መሰረት ታጋዮችን ከትጥቅ ጋር ወደ አምቦ በተወሰነ ደረጃ ለማሳለፍ ቢቻልም ብዙም ሳይቆይ አርጋውና አበሮ በደርግ ተደርሶባቸው ለእስር ተዳረጉ። አርጋው ዲንቃም በዚያው በእስር ላይ ያለ ህይወቱ አልፏል። ሌላው አማራጭ እቅድ ሰላሌ ላይ ለመክፈት ነበር። በአንጻራዊነት ከሸገር በቅርብ ርቀት ላይ ስለሚገኝና በሰላሌና ዙሪያዋ በርካታ መሳሪያ የታጠቁ ሽፍቶች እንዳሉ ስለምናውቅ የፖለቲካ ትምህርትና መደበኛ ወታደራዊ ስልጠና በመስጠት በሂደት ወደ ነጻነት ታጋይነት እንደምንቀይራቸው ተስፋ ሰንቀናል። የሰላሌ አንጻራዊ ቅርበት እንዳለ ሆኖ ወለጋ ላይ የትግል ሜዳ ለመክፈት ቅድሚያ የሰጠነው ያለ ምክንያት አልነበረም። የወለጋ ክፍለ ሀገርን በድንበር ከምትጋራው ሱዳን ትጥቅንና ስንቅን ጨምሮ በርካታ ድጋፎችን ልናገኝ እንደምንችል ከግምት አስገብተናል። ኤርትራን ጨምሮ ከሌሎች አጋሮቻችንም ጋር በዚያው በሱዳን ውስጥ በጥምረት መስራት እንችላለን። በወቅቱ በምስራቅ ኢትዮጵያ በኩል 3 ኃይሎች ነበር የሚዋጉት፣ ደርግ፣ ሶማሊያ እና ኦነግ። ሶስቱም እርስ በርስ ስምምነት የላቸውም። በምዕራብ በኩል እንዲህ አይነት አጣብቂኝ አይገጥመንም የሚል እምነት መያዛችንም ተጨማሪ ምክንያት ነበር። ይህ እምነትና ቅድመ ግምታችን ስህተት እንደነበር ከዓመት በኋላ ተረዳን። የወለጋውን የትግል ሜዳ ከፍተን ዓመት ባልሞላ ጊዜ ውስጥ የሱዳን ህዝብ ነጻነት ንቅናቄ ወይም SPLM የሚባለው የደቡብ ሱዳን ታጣቂ ቡድን ከባድ ጦርነት ከፍቶብን የምስራቁ አይነት ፖለቲካዊና ወታደራዊ ትንቅንቅ ፈጠረብን። ሊቀመንበሩ መንግስቱ ኃይለማርያም በሚዘውረው ደርግ የማይቋረጥ ድጋፍ የሚደረግለት የደቡብ ሱዳን ታጣቂ ኃይል ፍጹም ባልጠበቅነው መልኩ ያደረሰብን ጥቃት እና ጉዳት የኦነግን የምዕራብ ክንፍ ጎዳው። ሆኖም ሰራዊቱ ዳግም ተደራጅቶ የምዕራቡ ግንባር እያደረ እየተጠናከረ ሄደ። ጃራ በበኩሉ ሙሉ ትኩረቱን የምስራቁን የትግል ሜዳ በበላይነት በሚመራበት ሐረርጌና አካባቢዋ ላይ ብቻ አድርጎ ነበር ማለት ይቻላል። በእርግጥ በወቅቱ የደርግም ዋና ቀዳሚ ትኩረት በሐረርጌ ላይ የተፋፋመውን የኦነግ ትግል ለአንዴና ለመጨረሻ ጊዜ ማክሰም ነበር። ይህን የደርግ ትኩረት ለተወሰነ ጊዜም ቢሆን ያስቀየሰ ግጭት ከሶማሊያ የጦር ኃይሎች ጋር ተፈጠረ። አለመግባባቱና ግጭቱ የተፈጠረው የኦነግ ታጋዮች ከሶማሊያ ጦር ጋር በይዞታ በሚዋሰኑበት ድንበር አቅራቢያ ነበር። በውጊያው የኦነግ ታጋዮች አይለው በርካታ የሶማሌ ጦር ሲደመሰስ፣ ቀሪዎቹ እግሬ አውጪኝ ብለው ፈርጥጠዋል። ይህ ክስተት የደርግ የጦር አመራሮች ስላስተዋሉ ደርግ ለዘለቂታውም ባይሆን የኦነግ በዚያ አካባቢ መኖር ለኛ ጠቀሜታ አለው የሚል አቋም በመያዝ ተገደደ። ምን ዋጋ አለው? በዚህ አቋሙ ብዙም አልገፋበትም። ካፍታ በኋላ በምስራቅ ግንባር በነበሩ የኦነግ ጦር አባላት ላይ እርምጃ መውሰዱን አጠናክሮ ቀጠለ። የቦኬው ስብሰባ
በወለጋ በኩል የምዕራብ የትግል ሜዳ የማቋቋም የጋራ ውጥናችን እንዳለ ሆኖ ባሮ ቱምሳ ሐረርጌ ውስጥ ወደሚገኘውና በጃራ ወደሚመራው የትግል ሜዳ አቀና። በዚያም ለበርካታ ወራት ቆየ። በወቅቱ የነበረው የኦነግ የውጊያ ግንባር የሐረርጌው የትግል ሜዳ ብቻ ነበር። ጃራ በሺዎች የሚቆጠሩ የሐረር ወጣቶችን መልምሎ በማስታጠቅ ፍልሚያውን አጠናክሮታል። ሆኖም በጃራ መሪነት የሚንቀሳቀሰው ጦር በሚገባ የተደራጀ ሊባል የሚችል ሰራዊት አልነበረም። የጦሩ አባላት ምንም አይነት የፖለቲካ ትምህርት አልነበራቸውም። የፖለቲካ ትምህርት ከተባለ አንድና ተደጋጋሚ የነበረችው የጃራ ትርክት ናት። በተገኘው አጋጣሚ ሁሉ በእርሱ የሚመሩትን ታጣቂዎች የኦሮሞ ጠላት ሶስት ነው፣ አማራ፣ ሶማሌና አደሬ ብሎ ይሰብካቸዋል። በመደበኛም ሆነ በኢመደበኛ የጋራ ግንኙነታችን ወቅት የስርዓቱ ገዥ መደበል በተለይ ግን አደሬን ከጠላትነት ፈረጃ አስወግድ ብለን ብንወተውተውም አልሰማ ሲለን ተው ነው። ኋላ ላይ በቅርበት ከሚያውቁት የሐረር ወዳጆቹ እንዳረጋገጥኩት ጃራ አፍላ ጎረምሳ ሳለ አንዲት የአደሬ ቆንጆ ወዶ ለትዳር ይጠይቃል። ወላጆቿ ግን ልጃቸውን እንዲያገባት አልፈቀዱለትም። ይህ የወጣትነት ዘመን የፍቅር ገጠመኙ አመለካከቱን ለዘለቄታው ቀይሮት ቂመኛ አድርጎታል። አይ ጃራ ጦሩን በመደበኛ የሰራዊት ግንባታ ስልት እንዲደራጅ ወይም በፖለቲካ ትምህርት እንዲበለጽግ ሀሳብ አልነበረውም። ባሮ ቱምሳ በምስራቁ የትግል ግንባር የወራት ቆይተው የኦነግ ሰራዊት በደንብ አለመቋቋሙንና ኦነግም እንደ ድርጅት በሁለት እግሩ አለመቆሙን ይረዳል። ይህ ችግር እንዲቀረፍና ሰራዊቱ ዘመናዊ እንዲሆን በጃራ እና በሌሎች አመራሮች ላይ ጫና ማሳደር ይጀምራል። ከቀናት የማግባባት ስራ በኋላ አብዛኞቹን የኦነግ አመራሮች በመደበኛ እና በሁለንተናዊ መልኩ የተጠናከረ ሰራዊት መገንባት አለበት በሚለው ሀሳብ ላይ ለማሳመን ቻለ። ቡኬ ላይ የአንድ ሙሉ ቀን ስብሰባ ተደረገ። ቡኬ በአርሲ ድንበር አቅራቢያ ከአርባ ጉጉ ባሻገር ትገኛለች። አብዛኛው የምስራቁ ሰራዊት ተሳትፎበታል። ከአመራር አባላቱ ባሮም፣ ሙሊስም ጃራም ነበሩበት። መገርሳ በምስራቁ የትግል ላይ ተሳታፊ የነበረ ቢሆንም በስብሰባው ላይ አልተገኘም። ስብሰባው በትግል አቅጣጫው ላይ መክሮ ሲያበቃ የጦር አመራሩን ምርጫ ያደርጋል። በምርጫው ላይ ጃራ ሊቀመንበር፣ ሙሊስ ምክትል ሊቀመንበር፣ ጎተ ቦባሳ የሰራዊቱ አዛዥ፣ አብዱልጀሊል ጸሐፊ፣ በዶ ደቻሳ የፖለቲካ ዘርፍ ኃላፊ ሆነው ተመረጡ። ኦላና ለሙ በዚህ ስብሰባ ላይ ቢመረጥም የተመደበበትን ኃላፊነት ግን አሁን ላስታውስ አልቻልኩም። በቡኬው ስብሰባ ላይ የኦነግ አመራር ምርጫ ሲደረግ ሸገር ላይ ቀድሞ የኦነግ አመራር ምርጫ መካሄዱንና ከነርሱ በላይ ሌላ የአመራር አካል እንደተሰየመ የተነገራቸው አይመስለኝም። ጃራ በቡኬው ምርጫ ላይ የጦር መሪ ሆኖ ሲመደብ ራሱን የኦነግ ዋና መሪ ሆኖ እንደተመረጠ አድርጎ ያሳመነ ይመስለኛል። የሆነው ሆኖ ስብሰባው በዚህ መልኩ የተጠናቀቀ ሲሆን የውሳኔው ዳፋ ግን ኋላ ላይ ለኦነግ መሰንጠቅ ምክንያት ሆኗል። ከሸገር ወደ ሐረርጌ በምስራቁ የትግል ሜዳ ያለው ትግል በዚህ መልኩ በቀጠለበት ሁኔታ እኔና የቅርብ አጋሮቼ በምንገኝበት ሸገር ውስጥ የነበረውን ህዝብ ትግል የሚያቀዛቅዙ ሁኔታዎች ተፈጠሩ። ሸገር ውስጥ በድብቅ የፖለቲካ ፕሮፓጋንዳዎችን በየጊዜው እየጻፉ በወረቀት የሚበትኑ ኦባማ ምትኩና ገዳ ገመዳ ከኦነግ ጋር በማይገናኙ ጉዳዮች ለእስር ተዳረጉ። አጭርና ከሲታ ተክለሰውነቴ ከዝምታዬ ጋር ተዳምሮ ሳልጠረጠር እንደፈለኩ መንቀሳቀስ ረድቶኛል። የትግል አጋሮቼ ዘብጥያ መውረድ ግን ከባድ ጭንቀትና ስጋት ፈጥሮብኛል። በባሌ በሐረርጌና በወለጋ የሚገኙት የድርጅታችን አመራር አባላት ደግሞ እዚያው ሸገር ውስጥ ቀርቼ ትግሉን በህቡ እንዳጠናክር በተደጋጋሚ ስላሳሰቡኝ መሸሽ አልቻልኩም። ሊቀመንበር ሆኖ የተመረጠው መገርሳ በሪ ከሙሄ አብዶ ጋር ወደ ባሌ አቅንተው ክፍለ ሀገሩን ከሐረርጌ በሚያዋስነው አካባቢ ለግንባሩ የህዝብ ቅስቀሳና የአባላት ምልመላ ተልእኮ ላይ ተሰማሩ። ባሌ ተወልዶ ያደገው መገርሳ ቀድሞ የክፍለ ሀገሩ ምክትል አስተዳዳሪ ሆኖ መስራቱ ለተልእኮ አፈጻጸም ምቹ ሁኔታ ፈጥሯል። እኔም ከሸገር ለቅስቀሳ የሚያግዟቸውን መረጃዎች ልክላቸው ነበር። ለነጃራ ደግሞ እንደ ዝናብ መጠለያ ያሉ በርካታ ቁሳቁሶችን ከመርካቶ በጅምላ እየገዛው ልክላቸው ነበር። ብዙ ሳይቆይ ግን ሸገርን ለቅቄ ወደ ምስራቁ የትግል ሜዳ እንዲሄድ ያስገደደኝ ሁኔታ ተፈጠረ። ወቅቱ ደርግ በኦነግ አመራርና አባላት ላይ አሰሳውን ያጠበቀበት ጊዜ ነበር።
በባሌ ለሚገኙት ሙሄና ነገርሳ የቅስቀሳ አጋዥ ቁሳቁሶችን በገበሬዎች በኩል የሚያደርስልኝ የባሌ ሰው በደርጎች ተደርሶበት በቁጥጥር ስር ይውላል። ይህ ሰው ግርፊያው ሲበዛበት ከስቃዩ ለመገላገልና ነፍሱን ለማቆየት ሲል ቁሳቁሶችን ከየት እና ከማን እንደሚቀበል ጥቆማ ይሰጣል። እንዲሁም በዚሁ ሰሞን ከመርካቶ ሐረርጌ ለሚገኙት የጦር አባላት የሚገዛቸውን የዝናብ መከላከያ አልባሳትና የሕክምና መርጃ ቁሳቁሶች ለኦነግ አመራሮች የሚያደርስልኝ ሌላም ሰው በደርግ ወታደሮች ቁጥጥር ስር ይውላል። ይህም ሰው ከምርመራው ስቅየት የተነሳ ስሜንና አድራሻዬን ያጋልጣል። ይህ መረጃ የደረሰው አንድ ወዳጄ ማንነቴ በደንብ ታውቆ በደርግ የጸጥታና የደህንነት አባላት በጥብቅ እንደሚፈለግ ገልጾ ሸገርን በፍጥነት እንድለቅ መልእክት ሰደደልኝ። መልእክቱ በደረሰኝ ጊዜ የወለጋው አስተዳዳሪ ንጉሴ ፈንታ አባ ጫላን ደምቢዶሎ ላይ ለማሰር እያስፈለገው መሆኑን ተሰማ። ወላጅ እናታችንም አርፋ በለቅሶ ወደ ደምቢዶሎ ሄዶ የነበሩ አባ ጫላ እና አሁን በኦሃዮ የሚኖር ጫትን ወክሎ እናሊድ የነበረ ተሾሞ የሚባል ልጅ በእግራቸው ከደምቢዶሎ ተነስተው በኢሉ አባባራ ጎሬ ገቡ። ከጎሬ በመኪና በመቶ አድርገው ጅማ መግባታቸውን እህቴ ደውላ ነገረችኝ። ሸገር ሲደርሱ ማረፊያቸው መርካቶ ነበር። ሊቀበላቸው በሚዘጋጅበት ጊዜ የመንግስት ጸጥታ ሰዎች ቤቴ ባለሁበት ያዙኝ። ዩኒቨርሲቲ ተማሪ አይደለሁም አልኋቸው። እነሱ ግን ወንድሜ አባ ጫላ የት ነው ያለው ብለው ጠየቁኝ። ፎቶውን አውጥተው አሳዩኝና ሲመጣ ታሳየናለህ ብለው ሄዱ። እሺ ብዬ በጎን እነ አባ ጫላ ወደ እኔ እንዳይመጡ በባቡር ወደ ድሬዳዋ እንዲሄዱ እንዲልኳቸው መልእክት ሰደድኩ። ሰዎች አባ ጫላን አስመለጧቸውና ቀድሞኝ ወደ ሐረርጌ የትግል ሜዳ ገቡ። እኔም ብዙም ሳልቆይ ሸገርን ለቅቄ ወጣሁ። ህቡ የገባሁበት የከተማ ተልእኮዬ ወደ ቀጣይ የትግል ምዕራፍ ሊሸጋገር ግድ ሆነ። የስደት ጉዞዬን ሲጀምር ሸገርን ለቅቄ ያመራሁት ወደ አዳማ ነበር። አዳሬን እዚያው አድርጌ በቀጣዩ ቀን በባቡር ተሳፍሬ አዋሽን ተሻግሬ ወደ ምስራቋ ጮራ ድሬዳዋ ገባሁ። የከተማ ሐዋሳ አባላችን ነገሪ ፈይሳ ተቀበለኝ። ወደ ጄሉ አቡበክር ቤት ወሰደኝና ሌሊቱን አሳለፍኩ። ዛሬ ነገሪ አውስትራሊያ ጄሉ ዋሽንግተን አካባቢ ይኖራሉ። በማግስቱ ወደ ሐረሩ ሐዋሳችን ላኩኝ። ቅብብሎሹ ቀጥሎ ከሐረር ወደ ጦር ግንባር አመራሁ። ወቅቱን እንደ አውሮፓውያን አቆጣጠር ወርሃ ግንቦት 1978 ነበር። በነገራችን ላይ ከከተማ ስወጣ ከተማውን ብቻ ሳይሆን የሚታወቅበትንም ስም መቀየር ነበረብኝ። ወደ ትግል ሜዳ ለመሄድ ህዋሶቻችን በየመንገዱ እየተቀበሉኝ ሐረኛ ስደርስ ስሜ ከዮሐንስ ወደ ሌንጮ ተቀየረ። ስሜን የቀየርኩበት ምክንያቱም ቤተሰቤን ከጥቃት ለመከላከል ነበር። በዚህ ሁኔታ እስካሁን የምታወቅበትን አዲስ ስም ለራሴ ሰየምኩ። ባሮ የትግል ጓዴ ተሰዋ። ከሐረር ዳንሾ በተባለ ህዋሳችን መሪነት ሌሊቱን ወደ ሐረማያ ተጉዤ ንጋት ላይ በስተምዕራብ ወደሚገኘው ማያ ቃሉ የኦነግ ጦር ሰፈር ደረስኩ። በካምፑ አንድ የዛፍ ጥላ ስር ባሮ፣ ጃራ እና ሙሊስ ተቀምጠው ሲወያዩ አገኘኋቸው። በሞቀ ሰላምታ ተቀበሉኝ። ካፍታ ጨዋታ በኋላ ስለ ሸገር ከተማ ፖለቲካዊ ሁኔታ እንዳብራራላቸው ጠይቀውኝ በዝርዝር አስረዳኋቸው። ገለጻዬን አድምጠው ወደ ቀደመው ውይይታቸው ሲመለሱ ጉዳዩ በባሮ የውጭ ስምሪት ላይ እንደነበር ተረዳሁ። ባሮን በጅቡቲ በኩል ወደ ሱዳን ለመላክ እቅድ ተይዟል። በእቅዱ መሰረት ባሮ አባ ጨላለታን እና ተሾመ ኤባን ይዞ ወደ ሱዳን ያመራል። በዚያም ቀደም ሲል ካርቱም ገብቶ የኦነግን ቢሮ ከከፈተው ጣሃ አብዲ ጋር ሆነው የምዕራብ ግንባርን ያደራጃሉ። የውጭ ግንኙነትና ዲፕሎማሲ ስራም የውይይቱ አንዱ አጀንዳ የነበረ ሲሆን ባሮ ወደ አውሮፓና ቻይና፣ ጃራ ደግሞ ወደ መካከለኛው ምስራቅ ተጉዘው ገቢ እንዲያሰባስቡ ተመድበዋል። አካሄዳቸውን በዝርዝር የተያዘ ሲሆን መንገድ መሪዎች ከአጃቢዎች ጋር ተዘጋጅተው ነበር። በውይይቱ መሃል እኔም የልዑካኑ አባል ሆኜ እንድሄድ ተወሰነ። ከውይይቱ በኋላ ጃራ እና ሙሊስ ተነስተው ሄዱ። እኔና ባሮ እዚያው ቀርተን የሆድ ወዳችንን አወጋን። ባሮ በሐረርጌ ቆይተው በአመራሩ ላይ የተታዘበ የግንኙነት ሁኔታ ውስጥ በጣም ተጎድቶ ነበር። ስሜቱን ሲገልጽልኝ የኑዛዜ ያህል ነበር ያዳመጥኩት። ባሮ ማንንም ማስቀየም አይፈልግም። የከፋ ነገር ሲገጥመው በሳቅ ያሳልፈዋል። እኔም ሲከፋኝ ዝምታን እመርጣለሁ።
የቅርቤ የምለው በብዙ የማምነው እርሱን ስለሆነ ያኔ በቦታው የሆነውን ሁሉ ዘወትር እንደ አዲስ አስበዋለሁ። ሌንጮ እዚህ እኛ ቦታ የለንም አለኝ። የልብ ትርታዬ የቆመ ያህል ተሰማኝ። ቀጠለና የውስጣችን መከፋፈልና ግጭት አስቸጋሪ ሆኗል። የጠበቅኩት አልሆነም ሲል የምዕራብ ግንባር መከፈት ግድ እንደሆነ አበክሮ አሳሰበኝ። እኛ እንዲህ እያወጋን ጅንበር እያዘቀዘቀች ለካ ሰዓቱ ነግዷል። በዶ ደቻሳዊን በመቅሳ ወደ እኛ መጥቶ ተቀላቀለን። ሰላምታ ተለዋወጥን። ካየሁት ዓመታት አልፎኝ ስለነበር በአካላዊ ሁኔታው ደነገጥኩ። ጤናማ አይመስልም። መደንገጤን ያስተዋሉ ባሮ በዶ በከባድ ጭንቀት ውስጥ ነው ያለው፣ ሊገድሉኝ ይፈልጋሉ፣ ሌሊት ሲታገሉኝ ያደሩት ብሎ በጠዋቱ ስጋቱ እንደነገረው ሹካለ። የሆነው ሆኖ በፖለቲካው ሁኔታ ላይ በጀመርነው ጨዋታ ቀጥለን አብረን ቆየን። ሌሊቱን ስለምንጀምረው የጅቡቲ ጉዟችን አንዳንድ ነገር አንስተን ተጫውተናል። ላይን ያዝ ሲያደርግ በዶ ተነስቶ መንገድ ጀመረ። ባሮ ወደሚሄድበት አቅጣጫ ሲመለከት በዶ በርከክ ካለና የኬ-47 መሳሪያውን ሲያነጣጥር አየሁ። ባሮን ፈጥኖ ከእልምቱ እንድናመልጥ ምልክት ሰጠኝ። በዚያው ቅጽበት በዶ ተኩስ ከፍቶ ጥይቱን አርከፈከፈው። እኔም በተኩስ መሃል እየወደኩ የተነሳው ከፊት ለፊቴ ወዳለው ቁጥቋጦ ሮጥኩ። ከቁጥቋጦ ውስጥ ሆኜ ወደ መጣሁበት ስመለከት ባሮ ተመቶ ወድቋል። ተኩሱን እነ ጃራ ሰምተው በወታደራዊ ስልት እየተሳቡ ወደ እኔ ተጠጉ። ጃራ ምን ተፈጠረ አለኝ። በዶ ደቻሳ ተኩስ ከፈተብን አልኩት። እናንተው ናችሁ የምትጨርሱት አለኝ። እናንተው የምትለው ቃል ጥሩ ስሜት አልፈጠረችብኝም። አልፈውኝ ሄዱ። ተከተልኋቸው። ተቀምጠን ስናወራበት ከነበረው ስፍራ ስንደርስ በዶን እዚያው ሕይወቱ አልፎ ባሮ ግን ቁስሉ እያቃሰተ ነበር። በዶን ለቀብር ስናዘጋጅ ባሮን አስነስተን የመጀመሪያ ደረጃ እርዳታ ወደምንሰጥበት ቦታ ወሰድነው። በአቅራቢያው ሐኪም ቤት ስላልነበር አስቸኳይ እርዳታ አላገኘም። ደሙን ለማቆም ብንጠቀልለውም ብዙ ስለፈሰሰው ሌሊቱን አረፈ። የሁለቱንም አስከሬን በዚያው በማያቀሎ በሚገኘው መቃብር አሳረፍን። ህዝቡ ባሮን ይወደዋል። ዶክተር ባሮ ነበር የሚሉት። ማዕረጉ ባይኖረውም እጅግ የሰው መውደድን የታደለ ሰው ነበር። ለእኔ ደግሞ የትግል አብነቴ፣ የቅርብ ጓዴ፣ ፊቴን አይቶ ውስጤን የሚረዳኝ ሰው ነበር። ምን ያደርጋል ድንገት አጣሁት። በገባሁበት ቀን ምሽት ይህ ሁሉ ተከሰተ። እስካሁንም ህመሙን አጥንቴ ድረስ ዘልቆ ይሰማኛል። እጦቱ በቃል አውጥቼ የማልዘልቀው ሆነብኝ። በትግሌ ማለዳ አንተን ማጠቴ ሳይበቃ አባማማት ብዙ ታማውብህ። ትግሉን ሕያው ለማድረግ ዓላማህን አንግቤ እስካሁን እንደጸናሁ። የጅቡቲ እቅዳችን ለ2 ሳምንት ዘገየ። እኔም እዚያው ጃራ ጋር ቆየሁ። ጃራ ስለተፈጠረው ነገር አብራርቼ በጽሑፍ እንድሰጠው ጠየቀኝ። ጽፌ ሰጠሁት። በባሮ ሞት የጃራ ስም መነሳቱ አልቀረም። ክሱን የሚከላከለው ጽፌ የሰጠሁትን ወረቀት እያሳየ ይኸውን ያልገደልኩትም እያለ ነበር። እስከ ዕለተ ሞቱ እንዲህ እንዳለ አረፈ። በነገራችን ላይ በባሮ ሞት ክስተት ላይ የተገኘ የዓይን ምስክር መሆኑን ተከትሎ ሁኔታውን በጽሑፍ እንዳቀርብ የተጠየቅኩት በተደጋጋሚ ነበር። በሱዳን ቆይታዬ ሰሞን 2 ጊዜ ጣሃና ዲማ ምርመራዊ ጥያቄ በማንሳት ቃሌን ተቀብለዋል። መልሱን በጽሑፍ እንድሰጥ ስለፈለጉም ሁኔታውን በዝርዝር የሚያስረዳ ጽሑፍ አቅርቤያለሁ። ይህ ጽሑፍ አሁን ድረስ በእጃቸው ይገኛል ብዬ አስባለሁ። እንግዲህ ምን ማድረግ እችላለሁ? ህመም ነው።